በያዝነው በአዲሱ በ2026 ዩኤስ ኢሚግሬሽን ላይ የተደረገ አስደንጋጭ ለውጦች አሉ። ለኢትዮጵያንስ ምን ይዞ መጣ የሚለውን በዛሬ ቪዲዮ እንነጋገራለን። የግሪን ካርድና የቪዛ ጉዳዮች ላይ ማወቅ ያሉባችሁ 5 ወሳኝ መረጃዎች አሉ። ስለዚህ በዛሬ ቪዲዮ አጠቃላይ በአዲሱ በ2026 ዩኤስ ኢሚግሬሽን ላይ የተደረጉ 5 አስደንጋጭ ወሳኝ መረጃዎች አሉ። ስለዚህ አጠቃላይ በዛሬ ቪዲዮ የተብራራ ኢንፎርሜሽን የምታገኙ ይሆናል። U.S. immigration authorities known as ICE have expanded their crackdown under President Trump. The agency has been arresting migrants across the country, especially in cities led by Democrats. Marrying a U.S. citizen was seen as a straightforward path to permanent residency. That assumption is now changing. Now, marriage to a U.S. citizen no longer guarantees a green card. American immigration authorities are tightening scrutiny of marriage-based applications. ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎችን ማግኘት የምትፈልጉ ሰዎች ሁላችሁም ሰብስክራይብ አድርጋችሁ ቤተሰብ መሆናችሁ እንዳትረሱ። ቪዲዮውም ከመጀመሩ በፊት ሁላችሁም ላይክ ያደረጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን እንግባ። በያዝነው በአዲሱ ዓመት ማለትም በፈረንጆቹ 2026 በዩኤስ ኢሚግሬሽን ላይ ከፍተኛ ለውጦች ይኖራሉ ተብሎ የሚጠበቅ ዓመተ ምህረት ነው። ምክንያቱም የትራምፕ አስተዳደር ወይም የአሜሪካ መንግስት ባለፈው ዓመት ማለትም ባሳለፍነው 2025 ዓመተ ምህረት በርካታ የኢሚግሬሽን ህጎች ዋል ሁላችንም እንደምናውቀው። ስለዚህ እነዛ የወጡት ማለትም በ2025 የወጡት እነዛ አዳዲስ ህጎች በአዲሱ ዓመት ማለትም በያዝነው 2026 ዓመተ ምህረት ተግባራዊ የሚሆኑ ይሆናል። ከነሱ መካከል በዛሬ ቪዲዮ የምንነጋገረው 5 በ2026 ተግባራዊ የሚሆኑ ህጎች አሉ ወይም ማሻሻያዎች አሉ። ስለዚህ እነዚህን 5 ማሻሻያዎች አንድ ባንድ እየገባን የምንመለከት ይሆናል። ከአምስቱ መካከል የመጀመሪያው የጉዞ እገዳ ወይም ትራቭል ባን የሚባለው ነው። በጃንዋሪ 1 2026 የወጣው አዋጅ ማለትም NES 98 የሚባለው ወይም NES 98 የሚባለው መረጃ መሰረት በ39 ሀገራት ዜጎች ላይ የጉዞ ገደብ ተጥሏል። ከነዚህ መካከል ጎረቤታችን ሀገር ኤርትራ፣ ሶማሊያ፣ ሱዳን፣ ደቡብ ሱዳን እንዲሁም በርካታ የአፍሪካ ሀገራትና የኤዥያ ሀገራት ይገኙበታል። በዚህም ምክንያት ከነዚህ ሀገር የሚመጡ ዜጎች ወይም ከነዚህ ሀገር የሚመጡ ኢሚግራንቶች አዳዲስ ቪዛዎችን ማግኘት እጅግ አስቸጋሪ መሆኑን እየገለጹ ይገኛሉ። ይህም በባለፈው ዓመት ማለትም ባሳለፍነው 2025 ዓመተ ምህረት በወጣው ህግ መሰረት በጃንዋሪ 1 ማለትም በአዲሱ ዓመት በመስከረም 1 ማለት ነው በጃንዋሪ 1 2026 ጀምሮ የሚተገበር መሆኑን ገልጸዋል። ስለዚህ በ39 ሀገራቶች ለአፍሪካና ለኤዥያ ሀገራቶች ትራቭል ባን የወጣው ህግ ከአሁን በኋላ ተግባራዊ እንደሚሆን ማለትም ከጃንዋሪ 1 ጀምሮ ስራ እንደሚጀምር ገልጸዋል። 7 more countries are now subject to a travel ban in the United States, bringing the number on Donald Trump's banned list to 39. በሁለተኛ ደረጃ ያወጡት ወይም ማሻሻያ ያደረጉበት የቪዛ ማመልከቻዎች መቆም ነው። ይህም የሀገር ውስጥ ደህንነት መስሪያ ቤት ወይም DHS ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የምንለው ከ20 ተጨማሪ ሀገራት የሚመጡ የቪዛ የግሪን ካርድ እንዲሁም የጥገኝነት ማመልከቻዎች ምርመራ ለጊዜው ማቋረጣቸው ወይም መቆሙን ገልጸዋል። ስለዚህ የቪዛ ማመልከቻዎች በዚህ ሰዓት በDHS ወይም ከዲፓርትመንት ኦፍ ሆምላንድ ሴኩሪቲ በወጣው መረጃ መሰረት መቋረጡን ወይም ደግሞ ለጊዜው ላልተወሰነ ጊዜ እንዲቆም መደረጉ ተገልጿል። በሁለተኛ ደረጃ ያለውን ይህንን ተመልክተናል። Starting today, people from 7 more countries will not be able to travel to the United States. That's according to updated Customs and Border Protection guidance obtained by ABC News. The countries impacted are Burkina Faso. እንዲሁም በሶስተኛ ደረጃ ማሻሻያ የተደረገበት የአገልግሎት ክፍያ ጭማሪ እንዲደረግ ተደርጓል። ይህም ከጃንዋሪ 1 ጀምሮ ማለትም አሁን ከያዝነው 2026 ጀምሮ ማለት ነው ለጥገኝነት ወይም ለአሳይለም እንዲሁም ለግሪን ካርድና ለዜግነት ማመልከቻዎች የሚከፈሉ ክፍያዎች በከፍተኛ ሁኔታ እንዲጨምሩ መደረጋቸው ተገልጿል። ይህም እንደነገርኳችሁ በባለፈው ዓመት የወጣው ማለትም በ2025 የወጡት ህጎች በ2026 የተገበሩ ወይም ወደ ስራ እንዲገቡ የተደረጉ ይገኛሉ። እንዳልኳችሁ መግቢያ ላይ አሁን ለጥገኝነት ወይም ለአሳይለም እንዲሁም ለአዲስ ለግሪን ካርድ እንዲሁም ለማደስም ሊሆን ይችላል በተጨማሪም ደግሞ ለዩኤስ ዜግነት ለማመልከት በምትሄዱበት ወቅት ክፍያው ከፍ እንዲል ወይም ከፍተኛ የሆኑ የአገልግሎት ጭማሪ መጨመራቸውን ተገልጿል። አሁን ስፔሲፊክ ተደርጎ ይህን ያህል ፐርሰንት ተጨምሯል ወይም ይህን ያክል ገንዘብ ተጨምሯል የተባለ ነገር የለም። ነገር ግን በርካታ ሰዎች መረጃ እያወጡ እንዳሉት መሰረት እንዲሁም ደግሞ ራሳቸውን በተናገሩት መሰረት ከጃንዋሪ 1 ጀምሮ የአገልግሎት ክፍያ ጭማሪ መደረጉን ገልጸዋል። That would run Venezuela. Well, it's largely going to be for a period of time. The people that are standing right behind me, we're going to be running it.
በአራተኛ ደረጃ የስራ ፍቃድ ወይም ኢኤቲ የምንለው ቀደም ሲል ለ2 ወይም ለ3 ዓመት ይሰጥ የነበረውን የስራ ፍቃድ ለተወሰኑ ምድቦች ወደ 18 ወራት ዝቅ እንዲሉ ተደርጓል። ይህም አንድ ሰው የወርክ ፐርሚት አግኝቶ ወይም የስራ ፍቃድ አግኝቶ ስራዎችን እንዲሰራ እንዲንቀሳቀስ አሜሪካ ላይ እንደፈለገ የተንቀሳቀሰ ስራዎችን መስራት እንዲችል የሚያደርገው የስራ ፍቃድ ከዚህ በፊት የሚሰጠው ለ2 ወይም ለ3 ዓመታት ነበር። አሁን ግን ይህ ነገር ተሰርዞ ለ18 ወራት ዝቅ እንዲል መደረጉን አናውንስ አድርገዋል። ይህም ወደ ስራ መግባቱ ማለትም ከያዝነው አዲስ ዓመት ማለትም ጃንዋሪ 1 ጀምሮ ይህ ነገር ወደ ስራ እንዲገባ መደረጉን ገልጸዋል። Well, now in a major development for the United States, President Donald Trump's administration has once again tightened its immigration regime. The Trump administration has slashed the validity of work permits for refugees, asylum seekers, and several other categories of migrants to just 18 months. ሌላው አምስተኛና የመጨረሻው የዜግነት ፈተና ነው። የዩኤስ ዜግነት ፈተና ይዘቱ ተቀይሮ ይበልጥ ከባድ እንዲሆን ተደርጓል። እንዲሁም አሁን ካሉት 20 ጥያቄዎች ውስጥ 12ቱን በትክክል መመለስ ግዴታ መሆኑን አሳውቋል። ከነዚህ 20 ጥያቄዎች ውስጥ 12ቱን በትክክል መመለስ ያልቻለ ሰው የዩኤስ ዜግነትን ማግኘት አይችልም፣ ወይም ሪኳየርመንቱን ስላላሟላ በኢንተርቪው ወቅት የተፈለጉትን ጥያቄዎች መመለስ ስላልቻለ የአሜሪካ ዜግነቱን ማግኘት እንደማይችል ገልጸዋል። ስለዚህ 20ዎቹ ጥያቄዎች ሞር ጠንከር እንዲሉ እንዲሁም ከበድ እንዲሉ መደረጋቸው ተገልጿል። እንዲሁም ከ20ዎቹ ጥያቄዎች ውስጥ 12ቱን መመለስም በዚህ ወቅት አስገዳጅ መሆኑን ተገልጿል። ስለዚህ በአሜሪካ የምትገኙ ኢትዮጵያን በሙሉ በአገሪቱ ውስጥ ያላችሁን ወይም በአሜሪካ ውስጥ ያላችሁን ህጋዊነታችሁን የሚያረጋግጡ ነገሮችን ወይም ህጋዊ ስታተሳችሁን ጠብቃችሁ ለመቆየት መሞከር አለባችሁ። እንዲሁም አስገዳጅ ካልሆነ በቀር ከአሜሪካ መውጣት ወይም ትራቭል ከማድረግ ብትቆጠቡ እጅግ ሪኮመንድ የሚደረግበት ወቅት ነው። U.S. immigration authorities, known as ICE, have expanded their crackdown under President Trump. The agency has been arresting migrants across the country, especially in cities led by Democrats. They most recently launched an operation in Charlotte, a Democratic stronghold in the swing state of North Carolina. እንዲሁም ማንኛውም አይነት ማመልከቻ ከማመልከታችሁ በፊት አዲሱን የክፍያ መጠን ቼክ ማድረጋችሁ ወይም ማረጋገጣችሁን እንዳትረሱ። ምክንያቱም በሁሉም በሚባል ደረጃ የኢሚግሬሽን ጉዳዮች ላይ የክፍያ ማሻሻያዎች መጠን ከፍ እንዲል ስለተደረገ ምንም አይነት ነገር ከማድረጋችሁ በፊት የክፍያዎቹን መጠን ቼክ ማድረጋችሁ ማለትም አዲሱን የክፍያ መጠን ቼክ ማድረጋችሁን እንዳትረሱ። እንዲሁም ከእናንተ አቅም በላይ የሆኑ አጠቃላይ የኢሚግሬሽን ጉዳዮች ካሉ የኢሚግሬሽን ጠበቆችን እንዲሁም የኢሚግሬሽን ባለሙያዎችን ማማከር እጅግ አስፈላጊ ነው። የዛሬው መረጃ ይሄን ይመስል ነበር። አሪፍ ኢንፎርሜሽን እንዳገኛችሁበት ተስፋ አድርጋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። እንዲሁም የምትገኙበትን ሁኔታ ማለትም በእጃችሁ ግሪን ካርድ የሚገኝ ወይም በግሪን ካርድ ሁኔታ ላይ ካላችሁ እንዲሁም በአሳይለም ላይ ከሆናችሁ እንዲሁም አጠቃላይ ያላችሁበትን የቪዛ አማራጭ ኮሜንት ላይ ጻፉልኝ። ምክንያቱም ያላችሁበትን ሁኔታ ማለትም ምን አይነት ቪዛ እንዳላችሁ ከተረዳሁኝ ለእናንተ የሚሆኑ አዳዲስ አፕዴቶች ወይም አዳዲስ ለውጦች በሚወጡበት ጊዜ ቶሎ ተከታትዬ እንዳደርሳችሁ ስለሚረዳኝ ማለት ነው። እንዲሁም እንደነገርኳችሁ ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ አድርጋችሁ እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች በማዘጋጅበት ወቅት ቶሎ እንደርሳችሁ ሁላችሁም ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን እንዳትረሱ። እንዲሁም ቪዲዮ ከመውጣታችሁ በፊት ሁላችሁም ላይክ ያደረጋችሁ እንደወዳችሁት እንደተመቻችሁ አሳውቁኝ። ምክንያቱም ላይክ ባረጋችሁት ቁጥር ምን ያህል ቪዲዮ እየወደዳችሁት እየተመቻችሁ እንደሆነ ስለመረዳ በርካታ ቪዲዮዎችን እንዳዘጋጅላችሁ ይረዳኛል። ስለዚህ ሁላችሁም ላይክ ያደረጋችሁ እንደወዳችሁት እንደተመቻችሁ አሳውቁኝ። በቀጣይ በሌላ ቪዲዮ አገኛችኋለሁ። ለሁላችሁም መልካም እድል፣ መልካም ጊዜ።